ትንሱ ካረገዘች ጀምሮ ገና ለመጀመሪያ ጊዜ ዘና ፈታ ፍክች ብላ መጣች ማለት ነው። እና የምሬን ነው እንዴት እንደምታምር የሰው ልጅ ለካ ደስታው ሲመለስ እንደዚህ ነው ውበቱ የሚደፋበት። ይህኔ ቆንጆ እንኳን ደስ ያለች ትንሱዬ፣ ወደዚህ ደስታሽ ስለተመለሽ ማለት ነው እንዴ። እችን አንድ ፍሬ ልጅ አሰቃይተው ሊገሏት እናትና ልጅ ከላይ እየተጫኑ በገዛ ቤቷ አፈናቅለዋት፣ ደግሞ ቤታችን ነው ሲሉ እኮ አያፍሩም። መቼም ያው የባልና የሚስት ቤት የባልና ሚስት ነገር አንድ ነው ስለተባለ ብቻ እቺ በራሷ በጥረቷ ለፍታ ጥራ ያፈራችሁን ንብረት የኛ ነው ብለው ሊቀራመቱት። ወይኔ ጉዴ ፈላ። ሰላም ሰላም ቤተሰብ እንዴት ናችሁ? ልጅ ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። ውድ ቤተሰብ ለዚህ ቤት አዲስ ሆናችሁ ካላችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። እና እንግዲህ አላዛር እስከ እናቱ ከዛች ቤት ተስፈንጥሮ እንደ ፌንጣ ትንሱዬ በዛ ቤት ትንቧለል ሆነች እኮ በቃ ቦለል 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 እያለችበት ነው ማለት ነው። የእውነት ለመናገር ማርያምን እኔ በጣም ነው ደስ ያለኝ እንደዚህ ስላየዋትና እንዴ የሴት ልጅ ስቃይ አልበቃ ብሎ ጭራሽ ደግሞ እርግዝና ባለበት ወቅት ላይ ለነሱ መንከባከብ ሲገባቸው የሚያስፈልገውን ነገር ማቅረብ ሲገባቸው እንዳይጨነቁ ማድረግ ሲገባቸው እነሱ ግን ማቅረቡ ምናምን መንከባከቡ ይቅርና ማለት ነው ለጭንቀት የሚዳርጓቸው። ትንሱ አሁን ግፊት አለባት። ይሄ ምንድን ነው? ከጭንቀት የተነሳ ነው። እናትና ልጅ ሁሌም ጭንቅላቷን ይወጥሯታል፣ እየመጡ ልቧን ያስጨንቋታል። ከዛ ይች ልጅ የደም ግፊት ተፈጠረባት ማለት ነው። እና የምር እንደው በተቻላችሁ መጠን ለሰው ደስታ ምክንያት መሆን ካልቻላችሁ እንኳን ማለት ነው ቢያንስ የሀዘናቸው ምክንያት አትሆኑ። የእውነቴን ነው ማለት ትንሳውን ማንም ጠላት መጥቶ አይደለም እንደዚህ ሊያስጨንቃት የቻለው በገዛ ባሌ በምትለው የአብሯ ክፋይ በሆነ አይደለም እኮ እንደዛ ነው የሚባለው። ባልና ሚስት አንድ አምሳል አንድ አካል አንድ አምሳል ናቸው ይባላል። እና እራሷን አሳልፋ የሰጠችው ሰው ነው በዚህን ያክል በጣም እያሰቃያት የነበረውና እንግዲህ የትንሱ ወንድም አማን ማለት ነው። ኧረ በስመ አብ ትለያለ ማርያም፣ በጣም ጀግና ነህ እስከ ሚስት ማለት ነው። ሪችን ያለቻት ሪች ነው መሰለኝ ስሟና፣ ሪታ ራሱ በጣም የምትለይ የሴት ወንድ ነሽ። የእውነቴን ነው የምልሽ። ከአላዛር ጋር የተጋፈጥሽበት ከአላዛር እናት ጋር የተጋፈጥሽበት መስመር በጣም ደስ የሚል ነው። እኔም አንድ ቀን የሆነ ታዞሪልኛለሽ ብዬ ስጠብቅሽ ማሚን የሆነ መጋጭላዋን ታዋልጢያታለሽ ብዬ ነበረ። ነገር ግን ያው አንቺ የተከበር ሴት ነሽ ማለት የጨዋ ሰው ደግሞ በድብድብ አያምንም። እና እቺ ያላዛር ናት በቃ መደባደብ ነው ስራዋ። እንኳን አይደለም ሌላን ሰው ቀርቶ የራሷን ልጅ ኧረ አታፍርም እኮ ግን ማሚ፣ የምሬን ነው። የራሷን ልጅ ይዛ በጥፊ ስጀልጠው እንዶ ይህን ያክል ያጀበጀበ ሰውዬ ያረጀ ሰውዬ አንስታ በጥፊ ግጥም ሰው ምን ይለኛል እንኳን አትልም። እና ኧረ የማሚ ነገር በስማሚ ይቅር። እንግዲህ ብቻ በዛም ሆነ በዚህ ዘገዩን ፈጠኑ ማለት ነው። ልካቸውን አስገብተዋቸዋል። ወንድም ይኖርልን እውነት። በነገራችን ላይ ዘመድ የፈለገ ነገር ይሁን ቆርጣችሁ አጥሉትም። ምናልባት እንደው ልቡ ጨካኝ ያልሆነ ሰው ማለት ነው በጭንቃችሁ ጊዜ በተቸገራችሁ ጊዜ እንደምንም ቢሆን ዘመድ ነው የሚደርስላችሁና ዘመድን የመሰለ የለም እላችኋለሁ። እሱ ቢኖር ነው ዛሬ እንግዲህ ትንሱ እንደዚህ ፋፈሽ ብላ በቤቷ የመጣችሁ ማለት ነው። አቤት አቤት ማርያምን፣ እኔማ ፊቷን እያየው አስሬ ማለት ነው። ደስታዋ እንዴት እንደተፍነከነከች እኮ የኔ ቆንጆ። እና እንግዲህ እሷ ቤቴን ባለችበት እነሱ ግን በጣም እኔ ማለት አላዛር ይህን ያክል እንደው ሀብታም ቢሆን ኑሮ መኪናውን ቤቱም ተረፍረፍ ዘነፍነፍ ያለ ቢሆን ኑሮ ማለት ነው ማሚ ይች ልጅ ከመግደል ወደኋላ አትልም። የመሬን ነው። ምክንያቱም ይህ ልጅን ሀብት ልትካፈል ነው ብላ ባለፈው ቤቱ በሚስቴ ስም ነው የሚሆን ሲላት እኮ በእኔ ስም ነው መሆን ያለበታለች ማለት ነው። ኧረ ያስቀኛል አንዳንዴ ማለት ነው። ምክንያቱም ባልና ሚስት ከሆኑ ወይ በባልየው ወይ በሚስት ነው መሆን ያለበት እንጂ እናት ከዚህ ጋር ምን ያገባታል? ለምሳሌ እና እንግዲህ አላዛር እና እናቱ እኔ የቆየ ያልገባኝ ነገር ማለት ነው ቤተሰብ የምሬ ነው። እኔ ደስ ብሎኛል። እነዚህ ሁለት
አዛውንቶች ማለት ነው ማየት ከትንሱ ቤት በጣም ነው ደብሮኝ የነበረ። አሁን በቃ ንቅል ብለዋል። ነገር ግን ቤተሰብ የት ነው የወደቁት? እስር ቤት ነው ዘፍጥ እያወረዱ እንዴ እናት እንዳለች። ወይኔ ጉዴ! እኔማ ይቅርታ አድርጉልኝ ቤተሰብ፣ ማርያም እንደምላችሁ ማሚ እስር ቤት ብገባ በጣም በቃ ደስታዬን አልችለውም። መግባት ያለባት እንደውም እሷ ናት። የምሬ ነው። በማይመለከታት ነገር በሰው ቤት ቁጭ ብላ አትገቢም አትወጭም እያለች ልብሷን ራሱ ባለፈው ልትወስድ ስትል አትወስጅም ብላ እኮ ነው የከለከለቻት። ማሚ ምን ያገባታልና። እንደገና ደግሞ ዳኒ ጎረቤታቸው ባለፈው ቪዲዮ ሲሰራ ያነበበው ታሪክ በኮሜንት እህታችን ያስቀመጠችው፣ አረ በፈጣሪ ስም ልክ ከተንሱ ቤባስ አለ ማለት ነው። እንደዚህ አይነት አማትም አለ። አይሆንላቸው አላልኳችሁም? እንደዚህ ወጥቶ የሚያለቅሱት ሴቶች እያየናቸው ነው። ከካሜራ ጀርባ ግን ስንት ሴቶች ይሰቃያሉ በእንደዚህ አይነት ምክንያት ማለት ነው። እና ባይገባስ ቢቀር ግን የምሬን ነው የምላችሁ። የምር እንደዚህ አይነት የተናኮረ ትዳር ቤተሰብ እየገባ የሚያነኩረው እንደፈለገ እንደ ወጥ የሚያማስለው ትዳር ከሚኖራችሁ እንዴ ብቸኝነት ማንን ገደለ? የምሬን እኮ ነው እንዴ። ከትዳር ገብታችሁ ቤቴን ስትሉ እናንተ ጭንቅላታችሁን ከዛ ወይ ደግሞ እድሜያችሁ ባጭሩ ይቀጫል ማለት ነው በጭንቀትና በሀሳብ እና እውነት ለመናገር ዳኒ ያነበበው ታሪክ የምሬን ነው የምላችሁ በጣም ነው ልቤን የነካው። እንዴት እናቱና እህቱ ብቻ ሳይሆን እሱ ራሱ ከእናቱና ከእህቱ ጋር ተደርቦ እናት በመቼም አትገኝም፣ ምስት ግን በማንኛውም ጊዜ ትገኛለች ብሎ አለኝ ያለችው ብላ የተናገረችው ልጅ ኧረ እኔ ልቤን ነው በጣም የሰበረችው። እውነት ለመናገር ምን ያክል እየተሰቃየች እንደሆን በዛ ትዳር ውስጥ በጣም ነው ያሳዘነችኝ ማለት ነው። ባላቃትም እንግዲህ እንደዚህ አይነት ታሪክ ስትሰሙ ነገ በእኛ የሚል ነገር አለና ያስፈራችኋል፣ ያሳስባችኋል። ምን አይነት ሰው ይገጥመን ይሆን የሚለው በጣም የሚያስጨንቅ ነገር ነው እና በጣም የሚያስጠላ ነው እያደረጉ ያሉት ማለት ነው እንዴ። ከዛ ደግሞ ሴት ልጅ በነገሮች ተማራ ልትፈታ ስትል በቃ ውላላናት ገውላላናት፣ ለቤቷ ሙያ የላትም ምናምን ነገር፣ ትዳርን አታከብርም። በጣም ብዙ ነገር ከሴት ላይ ይደፈደፋል እና እኔ እንጃ የምሬን ነው። እኔ እንደ ትዳር የምፈራው ነገር የለም። በዚህ አጋጣሚ ስነግራችሁ እኔ ትዳር በጣም ነው የሚያስፈራኝ። ከማንጻር ሰዎች መጀመሪያ መልካም መስለው ከዛ ደግሞ አብራችሁ ስትሆኑና ስትቆዩ የሌለ ባህሪ። የትንሱ ደግሞ ገና በ6 ወር እኮ ነው እንዴ! ኧረ ምን 6 ወር አልኩኝ፣ ገና 3 ወር ያልሞላው ትዳር ውስጥ እኮ ነው ገብታ እናቴ ያመሰቃቀለችውና የሰው ልጅ መጀመሪያ ደና ተጫውቷችሁ ከዛ ገና በ3 ወሩ የሚቀየርባችሁ ከሆነ ከባድ ነው የሚሆነው። ሰውን መለየት አትችሉም እና ወይኔ ጉዴ። ለማንኛውም ትንሱዬ አሁንም ቢሆን ጥንቃቄ ማድረግ አለብሽ። እቺ ሴትዮ ያው ደም ነው ማስተፋሽ ስላለችሽ በሷም ባይሆንም በሷ በኩል ምናልባት ሰው ልትልክብሽ ትችላለች። አይኖ ከዛ ቤት አይደርሱም። ምክንያቱም ሕግን በዚህን ያክል ይጣረሳሉ ብዬ እኔ አላስብም። ግን እነሱ ከዛ ቤት ባይመጡም ትንሱን የሚጎዳ ነገር በሌላ ሰው አስመስላ እናትየው አታርፍም በእርግጠኝነት ማለት ነው። ትንሱ የሆነ ነገር ሆነች ከተባለ እኔ ከአላዛርና ከእናቱ አልወርድም እውነት። ምክንያቱም ከእነሱ ውጭ ይችል ማንም ጠላት የላትም። ማንም ከማንም ጋር ሰላማዊ ናት። እንዲህ ማንም ትንሱን ያወቃት ሁሉ በመልካም ሲያነሳት ነው ማቅ። መልካም ናት፣ ትህትናዋ ትቱናት ነው የምትባለው ማለት ነው። እና ትንሱዬ እኔ ቆንጆ ከልጅሽ ጋር እንግዲህ በቤትሽ ፈልሰስ ትያለሽ። በሰላም ተገላገይ። የሆድሽን በጀርባሽ ያድርግልሽ ፈጣሪ አምላክ። መብራን ትቅረብሽ። ተደስተሽ ስላየሁሽ በጣም ደስ ብሎኛል። ባልሽም ደግሞ ትዳር መፍታት መልካም አይደለምና ልብ ሰጥቶት ምን እያደረግኩ ነው የሚለው ገብቶት የእናትና የሚስትን መስመር ለይቶ በስነ ስርዓቱ አውቆ ከመጣ ሰየው በጣም ደስ ይላል። እውነት ልጃችሁን በአንድ ላይ ታሳድጋላችሁ። እንደው እኔ አልማርም ብሎ አሁንም የሚያድበሰብስ ከሆነ ግን አላዛር አይሆናትም በእውነቱ ማለት ነው። አንድ ቀን የሞቷ መጥፊያ ነው የሚሆነው፣ የህይወቷ መጥፊያ ነው የሚሆነው የሰውዬ